ወደኛ እስልምና የሚመጣ እንጂ ወደ እናንተ እስልምና የሚሄድ እንትን የለም። አሁን ካሊድ ክብሮም በፊት ቄስ ነበር። ሼክ አለኛ ሼክ ነው። አዎ ካሊድ ምን አገባን ካደ ምን አገባን ካደ የመሐመድ ቁርአን ጻፊ ራሱ ክርስቲያን ሆኗል። ሁ ኬርስ ብዙ ዘገምተኛ ወደ እስልምና ብሄድ ምን አገባን? በቀን ስንት ሰው ይመጣል እኛ ጋር? ምን አቃጠለሽ? ስለዚህ መሐመድ ሐሰተኛ ነው። ወደ ቂያማ ሰው ሲጠጋ ከእስልምና ይወጣል እንጂ እስልምና እየበዛ ይሄዳል አላለም ነበረ። ስለዚህ ሐሰተኛ ነብይ ነው መሐመድ። ኡመቶቼ 73 ቦታ ይከፈላሉ፣ እስልምና እየቀነሰ ይሄዳል እንጂ እየበዛ ይሄዳል አላለም። ስለዚህ ሐሰተኛ ነብይ ነው። ቴንኪው። የኛ ደግሞ ትክክል ሆነ ማለት ነው። ያው በጠባባ መንገድ ሂዱ ነው የተባልነው። ብዙ አሳቾች ይመጣሉ፣ ብዙዎችን ያስታሉ ይላል። ስለዚህ ብዙዎችን ፈሳተ ሐሰተኛ ነብይ ይመጣል፣ ሰዎችን ያስታሉ ተብሎ ተነግሮናል። በጠባባ መንገድ እንድንሄድ ታዘናል። ስለዚህ መሐመድ ሐሰተኛ ነብይ ነው አንቺ ባልሽው መሰረት። ስለዚህ እያሳሳተ ነው ማለት ነው። እናመሰግናለን። ሰው የመሳሳታቸው መሐመድን ትክክለኛ አድርገው ማለት ነው እሱ መከተላቸው። ለምሳሌ አማኝ በፊት ያልነበረ አሁን አማኝ ያልነበረ ብዙ ቁጥር ስለጨመረ ኤቴስቶች ትክክል ናቸው ማለት አይደለም። አንድ ነገር በቁጥሩ አይደለም እኛ ምንዳኘው በጥራቱ ነው እንጂ በእውነታ ነው እንጂ ምንዳኘው በቁጥር ብዛት አይደለም ምንዳኘው። ስለዚህ እስልምናን ሐሰተኛ ስላደረግሽልን እናመሰግናለን። እስልምና ሐሰተኛ መሆኑ እስልምና ወደ መጣበት ይመለሳል፣ እባብ ወደ ጎሬው እንደሚመለስ በልባቸው ቁርአንን እንኳን የሚቀሩ እስኪጠፉ ድረስ ከእስልምና ይወጣሉ ሁሉም ብሎ ያለው ነብይሽ ሐሰተኛ ነው። እስልምና እየበዛ ነው እንጂ ሰው ሄደው እየቀነሰ አይደለም። ስለዚህ ሐሰተኛ ነብይ ነው። እናመሰግናለን። በዚህኛውም ሎጂክ ይመጣል። ትንቢቱ አልተፈጸመም ማለት ነው። ትንቢቱ እንዲፈጸምለት ይልቅ ከእስልምና ውጡና መሐመድን ሐሰተኛ አድርጉት። ያወጣችሁ እሱ ነው፣ ምንም ነገር ስላልተሳካለት ማለት ነው። ኤኒዌይስ እስልምና አንድ ነገር ክርስቲያኖች ልብ በሉ ፖለቲካ ነው የምንላችሁ ለዚህ ነው። ማይንድ ሴታቸው ላይ ዘሆል የሰሩት ምንድነው? ሰው እየሰለመ ነው፣ ሰው ወደ እስልምና እየመጣ ነው። እቺ እንኳን ኢዴት ምንድነው የምታስበው አሁን በአይምሯ ሰው እየሰለመ ከሆነ እስልምና ትክክል ነው። ድንቆሮ የራሳችሁ ነው። ዱድ ልስን አሁን እቺ ጭንቅላቷ አይ ቲንክ እኔ 5ኛ ክፍል ላይ ባለውበት ሰዓት ያለ ጭንቅላት ነው የተሸከመችው። አስታውሳለሁ 5ኛ ክፍል ላይ ልክ እንደሱ አካባቢ ነው ጭንቅላቴ የሚሆነው። የማስታወስ የማገናዘብ ጭንቅላቴ የሷን ያህል ያላል እና የዛሬ ስንት ዓመት ማለት ነው እዛው ስታክ ያድርገው ያለ ጭንቅላት ነው። እና ይህንን ጭንቅላት ተሸክማ ፖለቲካ ልትሰራ ትሞክራለች ማለት ነው። ማይንድ ሴታቸውን እንዴት ነው የሰሯቸው? ባስተምሮት ጉዳይ ሳይሆን በምድራዊ ስርዓት። ክርስቶስ ምን ብሏል? ውጩን ታሳምራላችሁ ውስጣችሁ ግን መቃብር ነው ብሏል። በወርቅ የተለሰነ መቃብር ማለት ነው። ከውጭ ሲታይ የሚያምር ውስጡ ሲታይ ግን ሬሳ የሆነ ማለት ነው። ውስጡ ባዶ የሆነ ወይንም ጥምብ የሆነ ማለት ነው። እስልምና እንደዛ ነው። ምን ያደርጓቸዋል? ፖለቲካ ነው የሚሰሩት። ልክ ክርስቲያን ከገባ ቤታቸው አይታችሁ ከሆነ ስልክ ተደወለልኝ ምናምን ሻዳ ሊይዝ ነው አንዱ ምናምን። ለምንድን ነው ያን የሚያደርጉት መሰራችሁ? ገስት ላይ የሆኑ ክርስቲያኖች ካሉ እንዲረበሹ ሰው እየሰለመ ነው አይደል ብለው እንዲያስቡ ማለት ነው። እኛ ከመጡ ምንድነው እናደርገው? ተማር ሂድና እኛ ምክንያቱም ህይወት ነው እንጂ ፖለቲካ አይደለም አለማችን። ሂድና ተማር። መምህር ነው የምንመድብለት፣ መምህር ነው የምንመድበው። እነሱ እንደምንም በእናንጣውና ብቻ ስልክ ደውልና አሁን ዛሬ ገስት ላይ ስንት ክርስቲያኖች አሉ? ኦኬ 3 ክርስቲያን ገስት ላይ ካሉ ሰው እየሰለመ ነው ብለው እንዲያውቁ ምን እናድርግ? ደውልና ሻዳ ይይዛለህ ከጎን ይበልና አውራ። ኦኬ አሻዶ ምናምን በል አለቀ። ማሻአላ ማሻአላ ከለሻለ በቃ ይሄ ነው። ምንድነው እሱ ትውልዳቸውን እየታደጉት ያለው በፖለቲካ ነው። እዩ ዜና ሲሰሩ እንኳን አሜሪካ ውስጥ ከደ የሚባል ሰውዬ እስልምናን ተቀበለ። ኢትዮጵያ ውስጥ ለኩር አሜሪካ ስሽ ቦታ ላይ የሆነ ሰፈር ውስጥ ከደ የሚባል ሰው ሻዳ ያዘ። እስልምናን ለመታደግ ማለት ነው። ኬንያ ውስጥ አበበ የሚባል ውጁንጉ የሚባል ሰውዬ ትናንትና ሻዳ ያዘ ብለው ዜና ይሰራሉ ማለት ነው። ሮናልዶ ሰገደ ብለው ዜና ይሰራሉ። የሚገርሙኝ ሮናልዶ ሰገደ ብለው ሰገደ ትቀልዳለህ እንዴ? እኔ በቃ ድክም ነው የሚያደርጉኝ እኮ አንድ ግለሰብ እንደዚህ ካናዳ ቢኖር ከሌ የሚባል ሰውዬ ሻዳ ያዘ እስልምናን ተቀበለና ሲገርም እስልምና አለ ብለው ዜና ይሰራሉ። ኢትዮጵያኖቹ ጋር ተከታትላችሁ ጀስ አይታችሁ ታውቃላችሁ? ግን እኔ በቃ ድክም ነው ማለት ነው። ምን ያህል ይሄ ኢትዮጵያኖቹ ብቻ እኮ አይደለም ዘሆድ እኮ ነው። ዘሆድ ማለት ነው። ዘሆድ
አንድ ሰው ከመጣ ዘሆን ይበትኑትና በጣም ብዙ ሰው ወደዛ እንደሄደ ማለት ነው። ኮንቨርሽን ሬቱ እኮ በርዝ ሬቱ ነው እኮ ይበልጠው እንጂ ሃይማኖት ቅየራው እኮ ዜሮ ነው። በርዝ ሬታቸው ግን በጣም ሀይ ነው። እንደ ዓለም አቀፍ ስታቲክሱ የሚያሳየው እንደዛ ነው። ዳታው የሚያሳየው እንደዛ ነው። በመውለድ በጣም ሀይ ናቸው። ሃይማኖት በመቀየር ግን ከነሱ ነው ብዛት የሚወጣው። ከነሱ የሚወጣባቸው እንጂ የሚገባላቸው አይደለም። የሚገባላቸው ከ3 ወር በኋላ ይወጣባቸዋል። ማክሲመም ዓመት ነው የሚቆየው፣ ይወጣል። እሱም እና ሰው አይቆይም። ይሄን ያልኩት ሳይሆን እንደ ዓለም አቀፍ ራሳቸው የሚያውቁትም ነው፣ ጥናቶች የሚያሳዩት ነው። ራሳቸው ንጽጽር የሚሰሩት እንደ ዓለም አቀፍ የሚታወቁትም እንኳን ተሰባስበው ደጋግመው የተናገሩት ነው። ዓመት አይቆይም ከገባ ይወጣል ብለው የሚናገሩት ራሳቸው ናቸው። የተናገሩት ራሳቸው አለ ተሰባስበው ማለት ነው። ስለሆነ ሰው ገብቶ ሊቆይ አይችልም። ምክንያቱም ከውጭ የሚነገረውና ውስጥ ያለው አስተምሮ አንድ ስላልሆነ ማለት ነው። አጭበርብረው ደልለው ዋሽተው ነው። ከዛ በኋላ ሪል አስተምሮቱ ግን ተቃራኒ እንደሆነ የሚያነብሰው ሲያውቀው ይወጣል። ኤኒዌይስ ግን እና በጣም ድክም የሚያደርጉኝ እከሌ የሚባል እንትን እንደዚህ ያደረገ እከሌ የሚባል እንትን ኢቭን አህመድያኖች ክርስቲያን አህመድያኖችን ሙስሊም ብለው ሲሰሩ ሰምተሃል? ኧረ በጭራሽ። ትናንትና ልኬልሃለሁ መሰለኝ ቪዲዮን። ትናንትና እንግሊዝ ውስጥ አህመድያኖች ተሰባስበው እርዳታ ሰጡ ነው ምናምን እንትን በቃ ገራሚ እንትን ምናምን እስልምና እንትን ለማለት ምናምን ብለው ዜና ሰርተዋል። አህመድያኖች እንግዲህ ክርስቶስ ራሱ ሞቷል እኮ ብለው ነው ያምኑት። ኢማጂን እስልምናው ሴክት እኮ በጣም ዲቤት እንትን ያደረጉ ያፈነገጡ እኮ ናቸው። በእስልምና እንትን ቢጠሩ ክርስቶስ ወደ 30 ምናምን ዓመት ኖሮ ህንድ ውስጥ ሞቶ እንደዚህ ምናምን ብለው የሚያምኑ እኮ ናቸው። እና በጣም በቃ አጋነው በጣም ታምር እየሰሩ እንደሆነ ምናምን አድርገው ልክ እንደ ሙስሊም አድርገው አቀረቧቸው ማለት ነው። አህመድያ ሙስሊሞች ምናምን ብለው ሙስሊም በምትለው ስም ብቻ ማለት ነው። ኧረ እነኝህ ሰዎች ይላኩልህ መስሎኛል። ለሆነቻች ዜና የምትሰራው ልጅ እኮ ነች ቴሌቪዥን ላይ ያቀረበቻቸው እንትን ያለችው እና ሰዎች በዚህ መጠን ፖለቲካ ላይ በአስተምሮ መያዝ ስላልቻሉ ያላቸው አማራጭ ምንድን ነው? በፖለቲካ ነው፣ በዜና ነው። በቃ ሁሌ ምናቸውም በቃ እረፍት አልባ የሆነ ፖለቲካ በመስራት ድራማ በመስራት ተክነውበታል። እና ብዙ ጅል ሰው አለ፣ እሱን ይሸውዱበታል። ግን የነቃ ጊዜ ማህበረሰብ ከነቃ አይ ሪሜምበር when I was a kid የዛሬ 20 ዓመት ምናምን አካባቢ በፊት እንዲህ የሚባል ነገር ነበረ። ፕሮቴስታንት ቸርች ላይ ብር ይዘንባል ከጣራ ላይ ምናምን ነገር እና አይዊሽ እዛ ተገኝቼ ገንዘብ ሲዘንብ መልቀም ምናምን ነገር ማን እሱን ያልተጃጃላል እና ዳቦ ይጠባጠባል ምናምን ነገር እና ሲባል የምሬን እኮ ነው። እና እንትንል ነበረ ባይምሮዬ ከዛ በቃ እንደዚህ ያ በቃ በጊዜው ሊሰራ ይችላል። ሜቢ እንግዲህ ተደርጎ እና ይደረግም አይ ዶንት ኖ ብቻ ፈርዘር እዚህ ኢንትሮተሪክ ውስጥ ባላውቀው ከ20 ዓመት በኋላ ግን አሁን ከኦልሞስት እንግዲህ ልጆኛ ያኔ ተጃጅዬበታለሁ። አሁን ላይ እንደዛ የሚያደርጉ ፓስተሮችን ስታይ ማድረጋቸው አያስገርመኝም። ፓስተሮቹ ማድረጋቸው አያስገርመኝም። የሚጃጃል ትውልድ ስታገኝ ስለዛ እንትኑን ይሄ ምንድነው እሱ ብር 100 ሺህ ብር ገባልኝ፣ በየሳምንቱ 100 ሺህ ብር ገባልሻል፣ በየወሩ ምናምን ነገር ስቲል በእንደዚህ አይነት ድንቁርና ውስጥ መኖሩን ትውልድ ስታስበው ካን ኢማጂን ይሄንን ከዛ ይሄንን ደግሞ ፕሮሞሽን አድርገው ሰዎች ማምጫነት ስትጠቀመው ባስተምሮት ከመያዝ ይልቅ እኔ ታምር አይደረግም ብዬ አላምንም። ታምር ይደረጋል፣ በአንድም በሌላ መልኩ ታምር ሊደረግ ይችላል። ነገር ግን ይሄንን ሰዎች ማምጫ መንገድ መጠቀም በጣም 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 ስህተት ነው፣ ስህተት። ከዛ ያንን ሰው ፕሮሞት በማድረግ ሰው ይሄንን አግኝቶ እንደዚህ መጣ እንደዚህ መሰከረ በሚል አስተምሮትን አስመስሎ እሱ ላይ መመስረት በጣም ስህተት ነው። ስህተትነቱ ምን እንደሆነ ታውቃለህ? ሰውየው ይህ አማኝ እንዲሆን ያደርገዋል። መጨረሻ ላይ የድራማው ተሳታፊ ሪል ላይፉ ላይ ሲመጣ መጨረሻ ላይ ከእምነት ከዛ ይወጣል፣ ከእምነት ውስጥ ይወጣል፣ ከእምነት ውስጥ ጭራሽ እንዲወጣ ያደርገዋል ማለት ነው። ስለዚህ እንደዚህ አይነት ድራማዎች ሰው እየመጣ ነው፣ ሰው እንደዚህ እየሄደ ነው በሚል እንደዚህ አይነት በማድረግ ትሪኪ ነገሮችን ቅራቅንቦ በማሳየት ወይንም ቅራቅንቦ ነገሮችን በመስጠትና እንትን በማለት በመደለል ሰዎች ማግበስበስና ሰዎችን መያዝ ውጤታማ አያደርግም። እስልምና አሁን የተያዘው ምንድነው? እሱ እቺን ነው።
የሆነ ነገር በማድረግ የሆነ ነገር ጥቅማ ጥቅሞችን እንትን በማለት በደካማ ጎናቸው በመግባት ይሄን በማድረግ ከዛ ያንን ሰውዬ ደግሞ እንደምንም ብለህ ካጠመድክ በኋላ እሱን በደንብ አድርገህ ታነግሰዋለህ። ከዛ እሱን ካነገስከው በኋላ እሱን እንትን ትላለህ፣ ተሸውደዋለህ። ከዛ በኋላ እሱ እኮ በጣም ምሁር ነው፣ ይኸው እሱ ራሱ ሙስሊም እናንተ ተቀበለ ምናምን ብለህ ፕሮሞሽን ትሰራለህ ማለት ነው። የሆነ ረሳሁት ያነበብኩት መጽሐፍ ምን ላይ እንደሆነ ዩኒቨርሲቲ ሆኜ ያነበብኩት መጽሐፍ ነበረ። እንደዚህ ከሴክሬት ሶሳይቲ ጋር ምናምን ተብሎ እንዴት ነው የሚጠቀሙበት ምናምን የሚለውን አንዱ ሜትድ ሰውየው በመጀመሪያ እንትን እንዲሆን በጣም ፌመስ እንዲሆን ይደረጋል። በጣም ታዋቂ እንዲሆን። ለምንድን ነው ተራው ማህበረሰብ የማይጠቀሙት? ኦኬ ሰውየው በደንብ ፌመስ ከሆነ እሱ ላይ ኢንቨስት ማድረግ ሞር የተሻለ ነው። አንድን ማይታወቅ ሰው 10 ማይታወቁትን እንትን ከማለት አንድ ምንም እውቀት የሌለው ግን ዝም ብሎ ታዋቂ የሆነ ሰው እሱን ብታጠምደው በስሩ ብዙ እውቀትም ያላቸው ታዋቂ የሚሆኑ ተከታዮች ይኖሩታል። ያንን የሆነ ደደብ እንዲሁ ታዋቂ ብቻ ያፈራን ሰውዬ ታጠምደዋለህ፣ እሱን ትጥለዋለህ። እሱን ወጥመድ ውስጥ ከከተትከው እሱን የሚከተሉ በሞላ የእሱን ምልክቶች የእሱን ነገሮች ማድረግ ይጀምራሉ ማለት ነው። እና እንደዚህ አይነት ታክቲኮች ይጠቀማሉ። እነኚህም እንደዚህ ናቸው። ሰንበዲን የሆነ ማፈመስ ሰማለሁ። ያ ሰንበዲን በደንብ ታፈምሰውና ፕሮሞት ታደርገዋለህ። ከዛ በኋላ እሱ እኮ እንደዚህ ሆነ ብለህ ምናምን ደግሞ መልሰህ ድራማውን ትሰራለህ ማለት ነው። ያ ሰውዬ እኮ ምንም እኮ ነው፣ ምንም እውቀትም የለው ወይም ምንም የሚያውቀው ነገር የለም። አንተ እውቅና በደንብ ትሰጠውና በደንብ እንዲታወቅ ፕሮሞት ታደርገውና በደንብ ታስተዋውቀዋለህ። ከዛ ሰው በደንብ ካወቀው በኋላ አንተ ለፈለግከው ዓላማ ታውለዋለህ ያን ሰውዬ ማለት ነው። ሰውዬው እኮ ነቲንግ ምንም ማለት ነው፣ ምንም ነው ከነ መፈጠሩም እኮ ምንም ዝም ብሎ ጃኬቱ ተሰቀለለት ውጭ ምንም ነገር ነው። ውስጡ ባዶ ነው። ከለበሰው ጭንቅላቱ ከለበሰው ኮት የተለየ ማሰብ ማይችል ሊሆን ይችላል። ዝም ብሎ ጭንቅላቱን ለማንተን ዞት የሚዞረው ነው፣ ሌሎች የተከራዩት ማለት ነው። እሱ ኮቱን ገዝቶ እንደለበሰው እና እንደዛ አስተምሮታቸውን የያዙት ብቻ ምንድነው በእንደዚህ አይነት ነገር ነው። በእንደዚህ አይነት ወጥረው ዘውታል። ትውልድ እየነቃ በሄደ ቁጥር እስልምናን አረብ ሀገር ያላችሁ ብዙ አላችሁ፣ አረብ ሀገር ያላችሁ ብዙዎች ታዳምጡናላችሁ። እስልምናው ፌል አድርጓል። አረብ ሀገር ላይ ፌል አድርጓል፣ ወድቋል። ዱባይ ወድቋል እስልምናው። ሳውዲ አረቢያ የሚኮሩባት እነሱ ማለት ነው ወድቋል። ኢቨን አዛን እንኳን እንደዚህ እንትኑ ወደ ውስጥ እንዲሆን አድርገዋል። አደባባይ ላይ የሚጮኸው ወደ ውጭ እንዳይጮህ ድምፅ እየረበሸ ነው ብለው ማለት ነው። ድምፁ ራሱ አስጠልቷቸው ከመስጊድ እንዳይወጣ ወደ እንትን እንዲሆን ኢማጂን። እዚህ በየቦታው እንትን ይላል። በየቦታው ወጥቼ ካልሰበኩ ካልጮኩ ይላል። እዛ ከመስጊድ ራሱ ድምፁ እንዳይወጣ። ሌላ ረመዳን አሁን መጥቷል። ቼክ አድርጓቸው። ብዙዎቹ አይጾሙም። ወንዶቹ የሚጾሙም እንኳን ግዴታቸውን በግድ ነው። ሰላት በስርዓት አይሰግዱም። አይፈልጉትም፣ ህጉን አይተገብሩትም። አሁን ማነቆ ሆኖባቸው ሃይማኖት ቢቀይሩ ስለሚገደሉ ነው፣ ስለማይችሉ ነው። ብዙዎችን ሰምቻለሁ። መቀየር ይፈልጋሉ፣ ክርስቲያን መሆን ይፈልጋሉ፣ ግን ህጉ ስለማይፈቅድላቸው ነው። ያው ሙስሊሞችም ቼክ አድርጉ። ውሸቴን ከሆነ ሙስሊሞች አላችኋል፣ ሳውዲ የምትኖሩ ዱባይም የምትኖሩ አጣሩ። የምትሰሩባቸው እንዴት ናቸው? አይፈልጉትም። እስልምናው ግዴታ ሆኖባቸው በግዴታ ነው ታንቀው የተቀመጡት። ትንሽ ዓመት ነው የሚጠብቁት፣ ትንሽ ዓመት ማለት ነው። ከትንሽ ዓመት በኋላ ላይ ምንድን ነው የሚያደርጉት? ኮምፕሊትሊ እስልምናን ኢግኖር ነው የሚያደርጉት። ዘሆል ፌል እያደረገ ነው ማለት ነው። ምንድነው አሁን ሙስሊሞቹ ታክቲክ እየተጠቀሙ ያሉት? ወደ ኢሮፕ ምናምን ትንሽ ቁጥር ቢሆኑም ተሰባስበው መጮህ፣ ተሰባስበው ስጮህ። ምክንያቱም ካልተሰባሰበ ይልቅ የተሰባሰበ ብዙ ይመስላል። የተበታተነ መሪ የሌለው አካል የተሰበሰበው ጥቂቱ የተሻለ ነው መሪ ባለው። ኢሮፕ ላይ ሄዱና ሰብሰብ ብለው ብዙ ይመስላሉ። ሜቢ እኮ እዛ ጋር ሬሾን ስትሰራው 5% ወይም 6% ናቸው፣ ግን ተሰባስበዋል። ድምጻቸው ከፍ ብሎ ይሰማል። አጉል መፍትሄ ይሰጧቸዋል። እኛ ደግሞ የሁማን ራይት ከሚል ጋር በተያያዘ በቃ መፍትሄ ምናምን መፍታቸው ምናምን ከሚል ጋር ራሳቸው ሀገር ላይ ትናንትና የሚሆን እንትን እስራኤል እንትን እያየው ነበር። መንገድ ዘግተው ይሰግዳሉ። ዋና መንገድ ዘግተው እኮ ነው። ኢማጂን እስቲ ሳውዲ ሄድና መንገድ ላይ ስገድ።
ሳውዲ ሄድና መንገድ ስገድ ዝጋና ስገድ። እስኪ አይደለም መንገድ ዘግተህ እንደው መንገድ ላይ ራሱ ሰብሰብ ብለህ ሶስት ሆነ እንደው ክርስትና እንትን ብትል ከአንዳንድ ነው እንትን ቢሉ አይ እነሱስ መንገድ ዘግተው ፖሊስ መጥተው እንትን ሲሏቸው እንዴት ይሄ ሁማን ራይት እንትን ነው በቃ ጥሰት ነው እንደዚህ አይደረግም ማለት ተወቸው ነገር ምናምን የሚል ይኖራል። እንደዛ የእስልምና ፎቢያ ነው በቃ ምናምን መስቀል አደባባይ እንትና ይመጣ ይዘጋብህና መገናኛ ዘግተውብህ ከዛስ መፍትሄ እንትና መስጊድ እኮ አጥቶ አይደለም። ለምንድን ነው ያን የሚያደርጉት? አቅም አለን እንደዚህ እናደርጋቸዋለን አይነት ሀሳብ ለማሳየት ነው። ያው የጨለማው ገዢ አካሄዱ እንደዚህ ስለሆነ ማለት ነው። ኤኒዌይስ ግን ምንድነው ይመቻችሁ። መጨረሻችሁ ገሃነም ነው። መጨረሻችሁ ገሃነም ነው። በፖለቲካና በማጭበርበር በውሸትና በመግደል ተክናችሁበታል። ዘገንተኛ ስታገኙ እሱን እንደ ኳስ ትጫወቱባችኋላችሁ። ይመቻችሁ። ሌላ ምን እንላለን? በተቻለ መጠን እኛ የምንመክረው ምንድነው ግን ክርስቲያኖች ከእንደዚህ አይነት ድራማ ራሳችሁን አግጡ፣ ራሳችሁን ጠብቁ። ከልት ከሆነ አስተምሮ ራሳችሁን ጠብቁ፣ ቤተሰባችሁን ጠብቁ። የከፈለላችሁን ዋጋ እንዳዘነጉ። ኃጢአት ልንሰራ እንችላለን፣ መቼም ኃጢአት ልንሰራ እንችላለን። ሁላችንም ኃጢአተኛ ነን፣ ኃጢአት እንሰራለን። ሜይ ቢ ከእናንተ የተሻለ በደንብ ኃጢአት መሰራው በብዛት ሊሆን ይችላል። ዋናው ነገር ግን ምንድነው የተቀበልነው የልጅነት መንፈስ አለ አብሮን ያለው። ኃጢአት ብንሰራ እንኳን ለንስሐ ያበቃናል፣ ለንስሐ ያበቃናል። ያ በውስጣችን ያለ መንፈስ ቅዱስ የሚለየን ልክ ስንክደው ነው። በካድክበት ቅጽበት ላይ ከአንተ ይለያል። ይህንን መጠንቀቅ አለባችሁ እና በማይሆን አካሄድ በማይመስል አስተምሮት ውስጥ መጠመድ የለባችሁ። ጥንቃቄ ማድረግ አለባችሁ። ለፖለቲካ ዓላማ ደግሞ ለነኚህ ሰዎች ግባት መሆን የለባችሁም። እዛም ላይ ጥንቃቄ ማድረግ ይኖርባችኋል። በተረፈ የእስልምናን ፖለቲካ አሁን ላይ ያልነቃ ካለ እኔ መሐመድ ያለውን ቃል ልቀበልና እንግዲህ ጆሮው ላይ ሴጣን ሸንቶበት ነው መሆን ያለበት። ጆሮአችሁ ላይ ሴጣን ሸንቶበት ነው እንጂ መሐመድ እንዳለው ይህን በ21ኛ ሴንቸሪ መሐመድን የሚከተል ካለ አጋንንት ሸንቶበት ነው መሆን ያለበት። አጋንንት ጆሮው ላይ መሐመድ ባለው መሰረት ሸንቶባችሁ መሆን አለበት እና ያንን ማወቅ አለባችሁ። በተረፈ ግን ሃይማኖት እዚህ ቲክቶክ ላይ ብቻ አይደለም። ወጣ ብላችሁ ቤተክርስቲያን መሄድ፣ መዝሙሮች ማዳመጥ፣ ስብከቶች ማዳመጥ፣ የግድ ጭቅጭቁን ብቻ ሳይሆን ሄዳችሁ ክርስትና ቦታ ላይ መማር እሱ አስፈላጊም ጠቃሚም ነው። ጊዜያችሁን በዛ ሳልፉ። ረጅም ሰዓት ቲክቶክ ላይ መቆየቱም አስፈላጊ አይደለም፣ ብዙ ላይፋችሁን ስለሚያበላሸው ማለት ነው። ከዛ ውጪ ማንበብ መልመድ፣ በራሳችሁ ማንበብ፣ ጠንቅቃችሁ የራሳችሁን ማወቅ። ቅድሚያ ሰው የራሱን ነው ቀድሞ ማወቅ ያለበት። አሁን ላይ ምንድነው አብዛኛዎቻችን ስህተቱ በልጅነታችን አልተማርንም፣ ወጣት ሆነንም አልተማርንም። ከዛ ይልቅ ልቦለድ፣ ፍልስፍና ምናምን ማንበብ ነው የሚቀናል። መጽሐፍ ቅዱስን ሳናነብ የሃይማኖታችንን አስተምረው ሳናነብ የሌላ ሃይማኖት እናነብና ጥያቄ ዘን እንመጣለን። በጣም አስቸጋሪ። የራስን ሳታነብ ጥያቄ ትጫንና ጥያቄና መልስ እንደዚህ ብለህ እንትን ትላለህ። ለመመለስም አስቀድመህ የራስን ማንበብ አለብህ። የሰውን ለማንበብም ቅድሚያ የራስን ማንበብ አለብህ። እነሱ አሁን ታክቲካቸውን አይታችሁ ከሆነ ከዚህ ከሀገር ውስጥ አልፈው ውጭ ሀገር ላሉ አረብ ሀገር ላሉ እንኳን ምን እያደረጉ ነው? መጽሐፍቶችን ያድላሉ። አይታችሁ ከሆነ ኢትዮጵያን ሰራተኛ ክርስቲያን ካለ ስለ ክርስቶስ ሐሰት የተጻፉ መጽሐፍ ቅዱስ በስህተት እንትን ብለው አምላክ አይደለም መጽሐፍ ቅዱስ እንደዚህ ነው ምናምን ብለው መጽሐፍ ጽፈው እዛ ይበትናሉ። እዛ ስገቡ መጽሐፉ ይሰጣችኋል። የራሳችሁን አላነበባችሁም። ከዛ በኋላ ጥያቄ ማአት ይጨኑባችኋል። አንዱ ሳይመለስልሽ ሌላ ጥያቄ፣ አንዱ ሳይመለስ ከዛንም መመለስ ስላልቻልሽ በቃ ስህተት ነው ክርስትና ብላችሁ እንድትሉ ማለት ነው። ሜቢ ጥያቄዎቹ በጣም ቀላል ናቸው ለእናንተ ከባድ የመሰሉት። ከዛስ የእናንተ ድክመት የተነሳ ከዛ በኋላ ኦኬ ሃይማኖት ስህተት ነው ብላችሁ እንድታስቡ ያደርጋችኋል ማለት ነው። ቅድሚያ የራሳችሁን ጠንቀቅ አድርጋችሁ ካወቃችሁ ከተማራችሁ በኋላ ነው የሌላውን ወደ ማንበብ የሚኬደው። የሌላውን ልቦለድም ሆነ ፍልስፍናም ሆነ የሌላውን ሃይማኖትም ሆነ ማንኛውንም ለማንበብ አስቀድሞ የራስን ማንበብ ያስፈልጋል። ተጠየቃችሁትን እናንተ አልመለሳችሁም ማለት ሌላ ሰው አይመልሰውም ማለት አይደለም። እፎይ አያውቀውም ማለት ቢኒ አያውቀውም ማለት አይደለም። ቢኒ አያውቀውም ማለት ክርስቲያን አያውቀውም ማለት አይደለም። እኛ ሶስታችንም አላወቅነውም ማለት ደግሞ ሌላ ሰው አያውቀውም ማለት አይደለም። ምክንያቱም ኮምፒውተር አይደለንም። ኮምፒውተር ራሱ የተወሰነ የተሰጠውን ነው የሚያውቀው የሚይዘው ሰው። እኛ ማናውቀው ሌላ ከኛ የተሻለ ደግሞ የሚያውቀው አለ። እናንተ ማታውቁት አለ ማለት ስህተት ነው ማለት አይደለም። እናንተ አላወቅም አንቺ አላወቅሽም ማለት ስህተት ነው ማለት አይደለም። ምን ያህል ቅድሚያ
ምን ያህል አንብባችኋል? 5 መጽሐፍ እንኳን አንብበህ ሳትጨርስ ስህተት ነው ለማለት አስቸጋሪ ነው። 5 መጽሐፍ እንኳን አንብበህ ማታውቅ ነው። እስቲ አሁን 740 ሰው አለ። እስቲ የራሳችሁን ልጠይቃችሁ። በዚህ ዓመት አይደለም ከ2017 ጀምሮ 5 መጽሐፍ አንብባችኋል? ታዘቡት እስቲ የራሳችሁን። 5 መጽሐፍ እንኳን አንብባችሁ ካልጨረሳችሁ ምንድን ናችሁ? ስለ ሃይማኖታችሁ 5 መጽሐፍ እንኳን እሺ፣ ልተወሱንም ስለ ሃይማኖታችሁ እስካሁን ድረስ ከተወለዳችሁ ጀምሮ 50 መጽሐፍ አንብባችኋል? 50 መጽሐፍ 50 መጽሐፍ አላነበባችሁም? እሺ 40 30 ሺህ በኢየሱስ 30 ያነበብም የለ 20 ሺህ ክርስቲያን 100 ይላል። እሺ ነው እንደሚለው ክርስቲያን ሞባይል 20 መጽሐፍ ያነበበ የለም በኢየሱስ 14 አንድ አለ። እህት 30 ክርስቲያን 10 ገራሚ ናቸው። 88 ኪፓ ኦኬ 0 1 0 88 33 እና ምን እየሰራችሁ ነው ሰዎች? ያ ማለት እኮ ሉክ አንደኛ ክፍል ስንት ትምህርት ትማራላችሁ? አይ ዶንት ኖ ረሳሁት። ቢያንስ አንደኛ ክፍል 5 መጽሐፍ አንብባችኋል። ሁለተኛ ክፍል 5 መጽሐፍ አንብባችኋል። ሶስተኛ ክፍል 5 መጽሐፍ አንብባችኋል። አራተኛ ክፍል 5 መጽሐፍ አንብባችኋል። አምስተኛ ክፍል 5 መጽሐፍ አንብባችኋል። እስከ 5 እንኳን በትምህርታችሁ ላይ ስንት መጽሐፍ አንብባችኋል? 5 ብዬ በሰራው 25 መጽሐፍ አንብባችኋል። ስድስተኛ ክፍል አይ ዶንት ኖ ረሳሁት ትምህርቱን። እናንተ 10 መሰለኝ 10 7 10 8 10 30 መጽሐፍ አንብባችኋል። 25 እና 30 55 9 እና 10 10 መጽሐፍ እንኳን ብንለው 12 አካባቢ መሰለኝ ትምህርቱ እስከ 40 ብዬ ለያዘው 9 10 11 12 10 መጽሐፍ አነበባችሁ ቢባል 40 እና 55 ስንት ይመጣል? 95 አካዳሚኩን ምንም ኤክስትራ ቡኮች ሳትጠቀሙ ወደ 69 መጽሐፍ አንብባችኋል እስከ ዩኒቨርሲቲ ድረስ ማለት ነው። 95 መጽሐፍ አንብባችኋል። ምክንያቱም ትምህርቱ ስትማሩ መቼም እያነበባችሁ ነው። ፊዚክስ ስትማሩ እያነበባችሁ ነው። ባዮሎጂ፣ ኬሚስትሪ ዩኒቨርሲቲ እስክትደርሱ ድረስ እየጻፋችሁ ነው፣ እየተማራችሁ እያነበባችሁ ነው። 95 ዩኒቨርሲቲ አትሊስት በነበራችሁ ቆይታ ላይ አንድ 20 መጽሐፍ እንኳን እንደው ሊትር አነስ አድርገህ ነው አንድ 20 መጽሐፍ እንኳን ብታነቡ ስንት ማለት ነው? እስከ 125 አካባቢ እስከ 100 ብቻ 100 እንበለው 5 መጽሐፍ እንኳን አነበባችሁ ይባል 100 መጽሐፍ በትምህርቱ 100 መጽሐፍ አንብባችኋል። ለምድራዊ ህይወታችሁ 100 መጽሐፍ ካነበባችሁ ለነፍሳችሁ ካዳ እንዴት ነው እሱ? አትሊስት 20 መጽሐፍ ማንበብ የከበዳችሁ 20 መጽሐፍ 20 መጽሐፍ በጣም ከባድ ነው። 20 እንኳን ካላነበባችሁ 10 መጽሐፍ እንኳን እሺ 10 ይቅር 10 ይቅር 8 መጽሐፍ እና 8 ይቅር እሺ መጽሐፍ ቅዱስም ሙሉ አንብባችኋል? እሺ ታዲያ እንዴት ነው ይሄንን ሳናነብ እንዴት ነው ታዲያ ጥያቄ አልገባንም? እንደዚህ ልቀይር ነው እንደዚህ አንድ ሰው ሊል የሚችለው 10 መጽሐፍ እንኳን ሳታነቢ ማለት ነው። ስህተት ነው ትክክል ነው ለማለት ቀልድ ነው፣ በጣም ቀልድ ነው። እዛ ነው ባላነበብን ባላወቅን ቁጥር ስለዚህ ዝምታ መምረጡ ጥሩ ይሆናል ማለት ነው። ራሳችንን ልንወቅሰው ይገባል። አትሊስት ካላነበብን አሁን ምንድነው ማድረግ ያለብን? ከዛሬ ጀምረን ወደ ማንበብ እና የራስን አስቀድሞ ማንበብና መጠየቅ፣ የራስን ቁጭ ብሎ ካነበቡት መማር ጤናማ ነው። ስለዚህ እስከዛሬ ድረስ ስህተት የመሰለን ሁሉ የኛ ስንፍና ባለማንበባችን ባለማወቃችን ጭንቅላታችን ላይ የተፈጠረ ችግር መሆኑን ማወቅ አለብን ማለት ነው። እና ይህን ይመስላል። ቴንኪው ነው። በተለይ በዚህ ጊዜ በጣም የሃይማኖት ፖለቲካ በሚሰራበት ዘመን ራሳችንን ነቃ አድርገን ማንገኝ ከሆነ በጣም አደጋ ውስጥ ነው የምንገባው በነገራችን ላይ እና ራሳችንን ማንቃት ያስፈልገናል። ያ ደግሞ የሚሆነው በእውቀት ነው።
እኛም ወደዚህ አይነት ነገር የገባ ነው እንደዚህ ሃይማኖታዊ ጉዳይ ውስጥ ገብተን መማማር ምናምን የጀመርነው ያው ያለውን ነገር መሬት ላይ ያለውን ነገር ስናይ በጣም አስቸጋሪ ነው። በተለይ በእስልምናው ሳይድ እነሱ የሄዱበት ፍጥነት፣ የሚያጭበረብሩበት መንገድ፣ የሚያታልሉበት መንገድ በጣም በረቀቀ መንገድ ሆኗልና እንደው በግልጽ የሚታየውን እንኳን እኛ ደግሞ ማየት አልቻልንም። በተለይ ክርስቲያኑ ማህበረሰብ ስፔሻሊ ደግሞ ኦርቶዶክሳውያን ማለት ነው ያን ያህል አልቻልንም። አይዶን ነው እንግዲህ ከቤተሰብ የሚሆን እንግዲህ ያስተዳደግም ችግር ይሆን አናቅም። ግን ዞሮ ብቻ አሁን ዞሮ ማንንም መውቀስ አስፈላጊ ላይሆን ይችላል። ነገር ግን አሁን እዚህ ጋር 690 700 ሰው አካባቢ አለ። ከኛ ውስጥ አብዛኞቻችን ማንበብ ምንችልን፣ ማስተዋል ምንችልን፣ መሬት ላይ የሚደረጉ ነገሮችን ማየት ምንችልን፣ እያንዳንዶችን ስቴፖችን የሙስሊሞችን ስቴፖች በተለይ ስናይ በጣም በድራማ በውሸት በሐሰት የተሞሉ ናቸው። የሚያቀን ሰው ሊያጭበረብሩት በፍጹም አይችሉም። የማያቀን ሰው ግን በምን መንገድ እንደሚያጭበረብሩት ብታዩ በጣም ይገርማችኋልና ለዛ ማጭበርበርና ለዛ ውሸት እናንተ ተጋላጭ አትሁኑ። ቢያንስ እናንተ ትንሽ አዌርነሱን እንኳን ከኛ ከወሰዳችሁ እናንተ ወንድም ይኖራችኋል፣ እህት ይኖራችኋል፣ እናት አባት ይኖራችኋል፣ ጓደኛ ይኖራችኋል፣ ስራ ቦታ የስራ አጋር ይኖራችኋል፣ ወዘተርፈ አዌርነስ መስጠት አለባችሁ። አዌርነስ ክሬት ማድረግ አለባችሁ። የግድ መጥቶ ሌላ ሰው እናንተ አጠገባችሁ ያላችሁን ሰው ማንቃት ካልቻላችሁ ሌላ ከውጭ ከአውሮፓና ከአሜሪካ መጥቶ እንዲያነቃው አትጠብቁ። እኔ አጠገብ ያለውን ወንድሜን እኔ ነኝ ማስተማር አዌርነስ መስጠት ያለብኝ። ስለ ሃይማኖቱ ጠንቅቆ እንዲያውቅ የተቻለኝን ነገር መስጠት ያለብኝ እኔ ነኝ። በዛ መንገድ እርስ በራሳችን ካልተደጋገፍን በጣም አስቸጋሪ ስለሆነ ዘመኑን ደግሞ መዋጀት ያስፈልጋልና በተቻለ መጠን ራስ ማንበብ ጥሩ ነው። ራስን ደግሞ በእውቀት ማነጽ በጣም አስፈላጊ ስለሆነ ይሄ በወጣትነት እድሜያችን በተለይ ያለን ልጆች በዋዛ ፈዛዛ ጊዜያችንን መጨረስ አስፈላጊ አይደለም። ራሳችሁን አንቁ።